የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን ፍርድ ቤት ማቅረቡ ታውቋል። የፌዴራል ፖሊስ በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት የጊዜ ቀጠሮ መጠየቁንና ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅና ባለድርሻ የሆኑት አቶ ነብዩ በተጠርጣሪነት ፍርድ ቤት የቀረበ ሲሆን በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥረ ደረጀ፣ ረዳት የፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት ቀርቧል ተብሏል። በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸው ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው የተባለ ሲሆን ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ 8ቱ ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩ ገልጿል። ተጠርጣሪዎቹ ወንጀሉን የፈጸሙት የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ይገኛል ከተባለ ጽንፈኛ ቡድን አመራሮች ጋር በጥቅም በመተሳሰር እንደሆነ የፌዴራል ፖሊስ በማመልከቻው ላይ አስፍሯል። ፖሊስ ተጠርጣሪዎቹ ውጭ ሀገር ከሚገኙ የጸረ ሰላም ቡድኑ አመራሮች ጋር የተለያየ መገናኛ መንገዶችን ተጠቅመው ተገናኝተዋል፣ ተልዕኮ ተቀብለዋል ሲል ወንጅሏል። ወንጀሉ የተፈጸመው መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲያድርበት በማሰብ እንደሆነ ፖሊስ በማመልከቻው ላይ ጠቅሷል። ተጠርጣሪዎቹ በብሔር ብሔረሰብና ህዝቦች መካከል ቅራኔ በመፍጠር ወደ ግጭት እንዲገቡ ለማድረግ ተልዕኮ መቀበላቸውንም ፖሊስ ለፍርድ ቤቱ አስታውቋል። 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች የሥራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም ማህበራዊ ሚዲያዎችና የብሮድካስት መገናኛ ዘዴ በመጠቀም ሐሰተኛ ዶኩመንተሪ ፊልም በማዘጋጀትና በማሰራጨት ፖሊስ ወንጅሏቸዋል። እነዚህ ተጠርጣሪዎች ፖሊስ በማመልከቻው ላይ በቀዳሚነት የጠቀሳት ብርቱካን ተመስገን የደምቢዶሎ ዩኒቨርሲቲ ተማሪ ሳትሆን እንደሆነች እና ለትምህርት በሄደችበት ቦታ በአጋቾች ታግታ የአስገድዶ መድፈር የተፈጸመባት ሴት ናት በማለት የሐሰት ታሪክ ለህዝብ እንዲደርስ አድርጓል የሚል ውንጀላም ቀርቦባቸዋል። የኢቢኤስ ቴሌቪዥን ጣቢያ ሰራተኞች እነዚህን የፖሊስን ውንጀላዎች በራሳቸው አንደበትና በጠበቆቻቸው በኩል ባቀረቧቸው መከራከሪያዎች አስተባብሏል። ጋዜጠኛ ታሪኩን እና ረዳት የፕሮግራም አዘጋጇ ህሊናን የወከሉ ጠበቆች ደንበኞቻቸው ቢጠረጠሩ እንኳን በሽብር ወንጀል ሳይሆን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣ አዋጅ ላይ ባሉ ድንጋጌዎች መሆን እንደሚገባው ተከራክሯል። የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩን እና ሌሎች ሁለት የጣቢያውን ሰራተኞች የወከሉ ጠበቆች በበኩላቸው ደንበኞቻቸው ከሽብር ወንጀል ጋር የሚያገናኛቸው ነገር የለም ብሏል። ከተጠርጣሪዎቹ አንዱ የሆነው የካሜራ ባለሙያ ቶማስ ደመቀ ቀረጻው በተከናወነበት ጊዜ በእረፍት ላይ እንደነበረም በጠበቆቹ መከራከሪያ ላይ ተነስቷል። ይህን ተከትሎ መርማሪ ፖሊስ ባቀረበው የማጠቃለያ ንግግር ተጠርጣሪዎቹ ያቀረቡት የዋስትና ጥያቄ ውድቅ ተደርጎ የ14 ቀን የምርመራ ማጣሪያ የጊዜ ቀጠሮ እንዲፈቀድለት ጠይቋል። የፌዴራል ከፍተኛ ፍርድ ቤት ፖሊስ ባቀረበው የጊዜ ቀጠሮ ጥያቄ ላይ ብይን ለመስጠት ጅምር የምርመራ መዝገቡ በመጪው ሰኞ ጠዋት እንዲቀርብለት ትዕዛዝ ሰጥቷል በማለት ኢትዮጵያ ኢንሳይደር ዘግቧል። በሌላ መረጃችን የቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ ከሰሞኑ መነጋገሪያ በሆነው በብርቱካን ተመስገን ጉዳይ ዝምታውን ሰብሯል። አቶ ታዬ ደንደአ በቅድሚያ እንኳን ለፊቼ ጨምበላላ በዓል አደረሰን በማለት ሐሳቡን የጀመረ ሲሆን ሲቀጥል የትወናውና የዶኩመንተሪው ወግ ማጣሪያ ጥያቄዎች በሚል ርዕስ ፋና ብሮድካስቲንግ በብርቱካንና በኢቢኤስ ጉዳይ ላይ የሰራውን ዶኩመንተሪ ጥያቄ ውስጥ ያስገቡ ጉዳዮችን ጠቅሷቸዋል። የዶኩመንተሪው ዓላማ ህዝብ በሐሰተኛ መረጃ እንዳይደናገር እውነትን የማውጣት ጥረት ከሆነ እኛ ግን ያልተመለሱ ጥያቄዎች አለን ብሏል። መጀመሪያ የጎደሉ የዶኩመንተሪው ክፍሎች ሲፈተሹ በአገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞች ድራማ ለመስራት ለምን ብርቱካን ተመስገንን መምረጥ አስፈለጋቸው ብለዋል።
ድራማ ቢያስፈልግስ በተለያየ ምክንያት ህይወት ተበላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅ እናትና የተመቸ ኑሮ የነበራት ብርቱካን ለትወናው በምን መስፈርት ተመረጠች? የኢቢኤስ ጋዜጠኞች የድራማው አካል ከሆኑ ቢያንስ ብርቱካን ከአዲስ አበባ ሳትወጣ ድራማውን ለምን በአየር ላይ አዋሉ በማለት ጠይቋል። ታዬ ደንዳአ አክሎም ብርቱካን ድራማውን በትክክለኛ ስሟ ከመተወን ይልቅ ከደምቢዶሎ ዩኒቨርሲቲ መታገታቸው ከተነገረላቸው ተማሪዎች የአንዷን ስም ለምን አልተጠቀመችም? ከትወናው በፊት የብርቱካን ስልክ ተጠልፎ ከሆነ ለምን? ድራማው ከተጋለጠ በኋላስ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምጻቸውን አስቀዱ? ይህን ቀላል ነገር መገመት አቅቷቸው ነው ወይስ ለዶኩመንተሪው ግብአት ለመጨመር ይሆን? ብርቱካን ህይወቷ አደጋ ላይ መሆኑ ተነግሯት ስልኳን ጥላ ፋኖች ወዳሉበት እንድትሸሽ ሲነገራት ምንን ተማምና ሳትሸሽ ቀረች? የአካውንቲንግና ፋይናንስ ዲግሪ ያላት ብልህ ሴት ማምለጥ አቅቷት ይሆን? የተከበረ ትዳርና የተመቻቸ ኑሮ የነበራት ብልጧ ብርቱካን ለትራንስፖርት የሚሆን 5000 ብር እንኳን ሳትቀበል ህይወቷን ለምን ለአደጋና ለውርደት አጋለጠች? እነ መዓዛ መሐመድ ሲደውሉላት ድምጿ እጅግ መደንገጧን የሚያሳብቅባት ብርቱካን ዶኩመንተሪው ላይ እንዴት ተረጋጋች? በፊቷ ላይ ሀፍረትና ጸጸት የማይታይባት ለምን ይሆን? ትወናውና ዶኩመንተሪውን በአግባቡ ለመረዳት እነዚህ ቁልፍ ጥያቄዎች መመለስ አለባቸው ብሏል። እነዚህን ጥያቄዎች በትክክል መመለስ ማን ለምን ትወናውን እንደሰራ ጥቆማ ይሰጣል። አደናጋሪውና የድራማው ባለቤትም ይታወቃል። ጥያቄዎቹ ካልተመለሱ ግን ዶኩመንተሪው ከትወናው በላይ ህዝብን ያደናግራል። በተለይም የሀገራችን የተንሰራፋውን የሴቶች ጥቃትን ለመሸፈን የታሰበ ድብቅ ነገር ሊኖርም ይችላል። ይህ ከሆነ ደግሞ በትወናው ሂደት ላይ የሚና መለዋወጥ ይኖራል በማለት አቶ ታዬ ደንዳአ ሐሳቡን አስፍሯል። ክቡራትና ክቡራን ቤተሰቦች የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉኛል። በቀጣይ መረጃ እስክንገናኝ ድረስ ሰላም።